በደንብ በማስተዋል ስሙና ከዛ በኋላ ማን ነው እውነት በዚህ ዘመን ላይ ባለው ሁኔታ ላይ በቁስል ላይ ሚጥሚጣ እያደረገ ያለው እንደ በሃይማኖት መካከል ላይ ክፉን ሐሳብ እየረጨ ያለው ያንን ሰው ስትለይታችሁ በኮሜንት ትጽፉልኛላችሁ ማለት ነው። አሁን ከኔ ንግግር በኋላ ያለውን ቪዲዮ በደንብ ይውልኝ። ከዛ በኋላ አስተያየት ስጡኝ። ያችን እህት በጣም ማከብራት የሚወዳት እህት ናት። ጥሩ ሰው ናት። በሰውነት ኳሊቲዋ ክብር አለኝ። ያ ወንድም ብዙ ጊዜ በጣም ትዕቢተኛ ነው፣ አውቀዋለሁ። ትዕቢቱ በጣም የሚገርም ሰው ነው። አሁን ባለው ነገር ላይ ቁስል ላይ ጨው እየነሰነሰ ያለው ማን ነው? በሃይማኖት መካከል ላይ ወይም በሰዎች መካከል ላይ ጸብ እየዘራ ያለው ማን ነው የሚለውን ሰሙና እስቲ እናንተ ደግሞ የምትሉትን ሰማችኋለሁ። ተባረኩልኝ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ዘመን ጠበቀ እግዚአብሔር። ሻሸመኔ ለኮሳት። የኔን ነገር እንደ ስላደረጋችሁ ነው ምን ይሆናችሁት የሞታችሁ። ስለዚህ ሞታችሁ ተገቢ ነው እያለን ያለው። ከዚህ በላይ ጥላቻ ከየትም ሊመጣ ይችላል። የሞቱት አለፉ። ቤተሰቦቻቸው ግን ይሄንን ሲሰሙ እንደው ቁስል ላይ ሚጥሚጣ እንደመነስነስ አይሆንም ወይ? በተለይ ሃይማኖት ሰብካለሁ የምትል መጀመሪያ ግብረ ገብ ይኖራል። እኛ እኮ ታመን ነው አሁን ህዝብ የተነቃቃው። ህዝብን እኮ ነው የቆሰቆሰው። በቃ ሃይማኖትን መሰረት አድርጎ ነው ይሄ ንግግር የወጣው። አንድ በይ ሌላው ምንን የሚያነሳሳ ጥላቻን የሚያነሳሳ በአካል ድጋፍ የሚንቀሳቀሱ አሁንም ድረስ ካልጋ ያልተነሱ ብዙ ወገኖች አሉ በሻሸመኔ ከተማ ውስጥና አሁን ላይ ሃይማኖት በጣም ሴንሲቲቭ ጉዳይ ነው። አሁን ላይ ብሔር የምትለው ነገር በምንም አይነት መልኩ ሴንሲቲቭ ጉዳይ ነው።